ለምሳሌ የሙስሊም ሰራተኛ ሙስሊም የሆኑ በመንግስት መስሪያ ቤት 50% መሆን አለባቸው ብለህ ታምናለህ? መሆንም አለበት እንጂ አካታችነት እኮ ማለት ይሄ ነው። የማህበረሰቡ ክፍሎች በቁጥራቸው ልክ ሊወክሉ ይገባል የሚለው ራሱ ዴሞክራሲ የምትለው ማጆሪቲ ሩል ላይ አይደል የሚመሰረተው። ማጆሪቲ ምናምን የምትለው ነገር አለ፣ ቁጥር ማተር ያደርጋል ልልህ ፈልጌ ነው። ስለዚህ ሰዎች በቁጥራቸው ልክ ውክልና በቢሮክራሲውም ውስጥ በምንም ውስጥ ማግኘታቸው ጤናማ ነው። ካሁን ቀደም ለምሳሌ ማን ከለከላቸው ነው? አሁን በጣም በአብዛኛው የኢትዮጵያ ሙስሊሞች ነጋዴዎች ናቸው፣ በንግዱ ዓለም ነው ያለው። ሌላው ቀርቶ ይሳቅ በውትድርናው መቼም ሀገር የምትጠበቀውም ደግሞም ትልቁ የሀገር ደጀን የሚባለው ከቀበሌ ምናምን ወረዳ ሰራተኛው በላይ መከላከያው ነው። በመከላከያ ውስጥ እኔ ባለኝ ጥናት የሙስሊም ወታደሮች ቁጥር ምናልባት ቢሞላ 1% ደግሞም በጣም ሄደ ከተባለ 2% ነው ያለው። ስለዚህ የሀገር ተሳትፎ ላይስ ዋናው ህይወትን ነፍስን የሚሰጥበት ቦታ ላይም እኮ የሉም። ይሄ ባንክ የመንግስት መስሪያ ቤት እንደዚህ ይበላበታል፣ የውክልና ድርሻ የሙስሊሙን ጥቅም እናስከብርበታለን የሚባለው ቦታ ላይ ብቻ ካልሆነ በስተቀር ጥያቄ እየቀረበ ያለው መንግስት እየለመነ ኑ ግቡልኝ በሚለው በውትድርናው እኮ ሙስሊሞች እየገቡ አይደለም። የኢትዮጵያን ዳር ድንበር ሲጠብቅ የኖረው ማለት ነው የኢትዮጵያ ወታደር ነው። ኢትዮጵያ ዘመናዊ ወታደር ከመያዟ በፊትም አሁንም እስከ ቅርብ ጊዜ ድረስ የኢትዮጵያ ዳር ድንበር እየተጠበቀ ያለው በዋነኝነት በስፋት ሁሉም ቦታ ማለት ላይሆን ይችላል። በተለይ በአፋር በኩል በሶማሌ በኩል ብዙ የሚጠበቅ ድንበር አለ። ሙስሊሙ ለረጅም ጊዜ ድንበሩን ሲያስከብር ኖሯል። ኢትዮጵያን ሲከላከል ኖሯል። ደሙን ሲሰጥ ኖሯል። እነዛን ነገሮች ለኢትዮጵያ የተሰጡ ናቸው አይደሉም የሚለውን መወሰን አንድ ታሪክ ጸሐፊ ፌር ሆኖ ነገሮችን ማየት ይችላል አይችልም ከሚለው ጋር የተያያዘ ነው። እውነቱን ለመናገር ይሄ ኢትዮጵያን መጠበቅ እንዳልሆነ እኔ ራሴ ዲፌንድ አደርጋለሁ። ለምሳሌ ሶማሌ በሶማሌ በኩል ዲፌንድ እያደረገ ከሆነ ራሱ ሶማሌን እያደረገ ነው እንጂ ሰሜን ወይ ደቡብ ላለው ለኢትዮጵያ ዲፌንድ እያደረገ አይደለም። ስለዚህ የጋራ ሰነድ የለም እያልክ እኔ ከእንትኑ ከጅምሩ ልጀምርልህ። እሺ፣ እኩልነትና አካታችነት ከምታገልባቸው መሰረታዊ ምክንያቶችም አንዱ ይሄ ነው። እኩልነትና አካታችነት ሲኖር ሰዎች በቋሚነት መሳተፍ ይችላሉ። ለረጅም ጊዜ የኢትዮጵያ ማህበረ ፖለቲካ በተለይ ደግሞ ኢትዮጵያ ዘመናዊ የፖለቲካ ቅርጽ ይዛ ከወጣችበት ከ1900 በኋላ ባሉት ወቅቶች ለረጅም ጊዜ ሙስሊሙ ከአገራዊ ተቋማት ሲገፋ ኖሯል። እንዳይገባ ማለት ነው። ከትምህርት ጀምሮ የትምህርት አክሰስ በመከልከሉ በኩል በጣም ሰፊ ነገሮች ነበሩ። በነገራችን ላይ እኒህን አሁን የማወራቸው የአካታችነት ችግሮች በሙሉ በስፋት በቶክ ኢትዮጵያም በተክቢር ሚዲያም በተለያየ ጊዜ ረጃጅም ፕሮግራሞች የሰራሁባቸው ናቸው። ለረጅም ጊዜ ሲገፋ ኖሯል። ከትምህርት ሲገፋ ኖሯል። ከሴኩሪቲ አፓራተስ ሲገፋ ኖሯል። የጃንሆይ ለምሳሌ ወመዘክር ላይ ያለ ደብዳቤያቸው ሰርኩላራቸው አለ። በወቅቱ የነበረው እንትን ሙስሊም ያልሆነ ማን ነው ኦርቶዶክስ ያልሆነ ሰው ወደ ጥበቃ ወደ ምን ቦታዎች መግባት የለበትም የሚል አቅጣጫ ይዘው ካሁን ቀደም አቀርበዋለሁ። በመጽሔትም ስንሰራበት ቆይተናል። በየጊዜው ሙስሊሞችን ከመዋቅሩ ለማራቅ ጥረቶች ይደረጉ ነበር። ሌላው ቀርቶ የሚኒስትር መስሪያ ቤት እስኪቋቋም ድረስ እንግዲህ ማህበራዊ ኑሮ ሚኒስትር ተብሎ ማህበራዊ እድገት ሚኒስትር ይመስለኛል እንትኑ የኔ ከህይወቴ ሂደት ጀርባ በሽር ዳውድን መጽሐፍ ብታነብ የምስክርነት ምንድነው የኔ ምስክርነት የሚለው የአምባሳደር አብዱላ አብዱራህማንን መጽሐፍ ብታይ በደንብ ይገባሃል። በወቅቱ በምን መልኩ ሙስሊሞች ከትምህርት ከቢሮክራሲ ይገፉ እንደነበር። ሌላው ቀርቶ አገር ውስጥ የማያገኙትን የትምህርት አክሰስ በውጭ ሀገራት ሄደው ለማድረግ ሲሄዱ በነዛ ሀገራት ላይ ባላቸው ቆንስላ ጽሕፈት ቤቶቻቸው አማካኝነት ያሳስሯቸዋል፣ እንትን አቢዩዝ ያስደርጓቸዋል። ለምሳሌ ግብጽ ላይ የነበሩትን ሂደቶች በስፋት እዛ መጽሐፍ ላይ ልታገኘው ትችላለህ። ምስክርነት የሰጡበት አለ። በየቦታው እንትን ይደረጋሉ። ለምሳሌ በወቅቱ የትራቭል ዶኩመንት ተብለው አሁን ፓስፖርት ነው ስሙ። በዛ ዘመን ትራቭል ዶኩመንት ተደርገው ይጠቀሙባቸው የነበሩ ዶኩመንቶች ለሙስሊሞች አይሰጡም። ስለዚህ ሙስሊሞች ከሀገራቸው ለመውጣት የውጭ ሀገር ትምህርት ለመፈለግ በግዴታ በሱዳን በኩል በጠረፍ በኩል መውጣት ይኖርባቸዋል። ሱዳን፣ ከዛ በኋላ ካርቱም በኡሙዱርማን በኩል አድርገው ወደ ግብጽ ይሄዳሉ። ግብጽን የመሳሰሉ ሀገሮች ላይ እየለመኑ ምንም እያሉ
ትምህርት አክሰስ ለማግኘት ይሞክራሉ። ትምህርታቸውን በሚማሩባቸው ወቅቶች እነዚህ ሀገራት ላይ ያሉ ቆንስላዎች በየጊዜው ሊያደናቅፏቸው፣ ሊያሳስሯቸው ይሞክራሉ። እሱንም ተቋቁመው መጨረሻ ላይ ታረመው ተምረው ተመርቀው ሲገቡ ደግሞ በቢሮክራሲ ውስጥ ይሄ የቆየ በምትለው ነው። ይሄ በቀደምም ብለኸኛል፣ ከኢህአዴግ ጊዜ ጀምሮ የሙስሊሙ መብት ተመልሷል ብለኸኛል። አላልኩም፣ እንደዛ የሚል ነገር አልወጣኝም። ቅድም አልከኝ እኮ የመጽሐፍ የህትመት መብቶች እድሎች ተገኝተዋል ነው። ከህትመት መብት ጋር የተያያዘ አነሳው እንጂ የኢትዮጵያ ሙስሊም መብት ሰፊ ነው። ገና በጊዜ ሂደት ብዙ የሚመለሱ ነገሮች አሉ ብዬ አስባለሁ። ኦፍኮርስ እንግዲህ ከጊዜ ወደ ጊዜ እየተሻሻሉ የሚመጡ ብዙ ነገሮች አሉ። ከስርዓት የሚለወጡ ብዙ ነገሮች ሊኖሩ ይችላሉ። ግን የቅብብሎሹ ውጤት ነው። እንግዲህ ኢትዮጵያ ለረጅም ጊዜ የቆየችበት የአሲሚሌሽን ስርዓት ላይ ነበር። አሲሚሌሽን ወይም የማንነት ማቅለጥ ፕሮጀክት ባለም አቀፍ ማን ነው የሚያቀልጠው? እንትኑ ስርዓተ መንግስቱ ሌሎች ከኔ ሃይማኖት፣ ከኔ እምነት፣ ከኔ ባህል፣ ከኔ መገለጫ ጋር አይሄዱም ብሎ የሚያስባቸውን ቦታዎች በተለይ ደቡባዊ የኢትዮጵያውን ክፍል ብዙዎቹን ቦታዎች ለአሲሚሌሽን አስገድዷል። በየጊዜው አርጊው ሳደርግበት የቆየው ነው። አሲሚሌሽኑ 3 እግሮች ነበሩት። በዋነኝነት ሃይማኖትን መሰረት ያደረገ ነበር፣ ባህልን መሰረት ያደረገ ነበር፣ ቋንቋ፣ ከዛ በኋላ ደግሞ የታሪክ ትርክት ምን የምንላቸው ነገሮች አሉ። በእነዚህ ዙሪያዎች ለረጅም ጊዜ አሲሚሌሽን ይደረግ ነበር። ለምሳሌ ጃንሆይ ራሳቸው ትምህርት ቤቶችን ዘመናዊ ትምህርት ቤት ከከፈቱባቸው ምክንያቶች አንዱ ወንጌል መስበክ እንደሆኑ የተናገሩበት ንግግር ካሁን ቀደም ፍሬ ከናፍር የሚለው መጽሐፍ ላይ አቅርብ ያለሁኝ። በወቅቱ እንደ ክርስትናን እንደ ማስፋፊያ አድርገው ይጠቀሙት ስለነበር ሙስሊሞች ወደ ትምህርት ቤት ልጆቻቸው መላክ ሃይማኖታቸው እንዲፈተን እድል መፍጠር ስለሚሆንባቸው ህፃናት ልጆቻችንን አናሰብክም በማለት ሙስሊም ወላጆች ልጆቻቸውን ከትምህርት ቤት ለማራቅ ይጥሩ ነበር። በዛው ሂደት ደግሞ እንደምንም ተመሳስለው ስማቸውን እየቀየሩ ምን እያሉ የተማሩ ደግሞ ጥቂት ሰዎች መትረፍ ችለዋል። በእነዚህ አይነት ሂደት ውስጥ ከሙስሊሙ ከመዋቅሩ ተገፍቶ ነው እንዲወጣ የተደረገው። ያ ነገር ደግሞ እየተቀጣጠለ ሲመጣ በአንድ ጊዜ አይሻሻልም። ረጅም ጊዜ ሊፈጅ ይችላል። ከጊዜ ወደ ጊዜ እየተለዋወጠ ይሄ ሁሉንም ይኸው በትምህርት ደረጃ አካታችነት ከሌለ በሌሎቹ ተቋማት ደረጃ በቢሮክራሲው በምን እያለ ይሄዳል። ዋናው ማለፊያው የትምህርት መለኪያ ስለሆነ ማለት ነው።